አያመንኩኝ አይደለም ማስረጃ ታመጣልኛለህ ብየዋል። ማስረጃ ካላመጣልኝ እንደማላም ነው። ምን ያልገባኝ ነገር እንዴ ጀመር ውሸቱን ነው እንደዚህ ሴራ እየሰራ እግዚአብሔርን ብሎ ያሽም ሁለታችሁ እኔ ላይ ሌላ መጫወት ፈልጋችሁ ከሆነ ግን አንተ ለኔ ካለ ቅሬታ አንፃር አዳምጠኝ። የአጽያት ጥማትና የመበሻቀጥ ፍላጎት አሁንም ካልቀነሰልህ እህትህ እንደሆነች እያወቅህ ራሱ መተማበሳበስ ትችላለህ። ማንኛውም ሰው ይናደዳል። ይህንን መረጃ በጣም ወሳኝ መረጃ ነው። ምናልባት የእነሱን ህይወት ለማስታወስ ከዚህ በፊት የነበረውን እህትና ወንድም እንደሆኑ ለማረጋገጥ ይኸውላችሁ ቤተሰቦች ምን እንደሆነ አላውቅም። በቃ ይሄን ሰሞን ሁሌ እየጠራኝ ምናምን በቃ እንደዚህ ነገር አለ ምናምን አትራቅ ከኛ ነው የሚለኝ። ምን እንደሆነ አልገባኝም። እኔ አሁን ደግሞ ትላንትና ያለውን ሰምታችኋል እናንተ። እኔ ምንም ነገሩ እየገባኝ አይደል። አያመንኩኝ አይደለም ማስረጃ ታመጣልኛለህ ብየዋል። ማስረጃ ካላመጣልኝ እንደማላም ነው። ምክንያቱም እኔ እስከዛሬ ድረስ ከሷ ጋር በቃ ፍቅረኛ አርጌ ወድጃት አፍቅሪያት ነው እየኖርኩኝ የነበረው። ቤተሰብ ይሄን ያህል ጊዜ እንደዚህ እንትን እየተባለ ከሱ ጋር ይጨቃጨቁ እየመጣው እየተጣላው እያየ እንዴት ዝም ይላል? እስከዛሬ ድረስ ዝም ማለት አልነበረበትም። ይሄን ነገር የሚያከሆነ መጥቶ መናገር ይችል ነበር ቤተሰብ ሁሉ። ግን ያን ነገር አላረጉም። ደግሞ አሁን እሱ ደግሞ ጠላቴ ነው። ለምን አሁን እንደዚህ ማድረግ እንደፈለገ አላውቅም። ሌላ ነገር ሸር አስቦ ይሁን አይሁን አላውቅም። ብቻ የሆነ የተለየ ስሜት ይሰማኝ ነው። እኔ እንጃ እኔ አላውቅም ምን እንደምል እንኳን አላውቅም። እሷ አሁን የኔ እህት ከሆነች እኔ እንጃ ምን እንደሚፈጠርም አላውቅም። ብቻ ግን እኔ አላመንኩም። እስካሁንም እያመንኩኝ አይደለም። እሺ ምንድነው የምናደርገው? አምነሽ ሆኖ እንደዚህ ይሆንሽ ያለሽ ምንም ያልገባኝ ነገር እንዴ ጀመር ውሸቱን ነው እንደዚህ ሴራ እየሰራ እግዚአብሔርን ብሎ ያሽም ሁለታችሁ እኔ ላይ ሌላ መጫወት ፈልጋችሁ ከሆነ ግን አይደለም። እንደዛ ቢሆንማ እኔ ራሴ እኮ የሆነ ነገር ፈጥሮ በፊት አወጣሁ ነበር። እንደዚህ አይነት ነገር ይሄ አሁን ለምን አስፈልገ? እስካሁን ስትጫወትብን ለምን ዝም ብለህ ነበር? እኔም እኮ ግራ የገባኝ ነገር እኮ እሱ ነው። እስከዛሬ ድረስ እንደዚህ ሆነን ከዛ አሁን ይሄ ነገር ሲፈጠር ግራ ገባኝ። እንዴት እንደዚህ ሊሆን ይችላል? የምታስታውስ ከሆነ የዛን ጊዜ ድሮ ወንድሜ እንደዚህ ይለኛል። አንተ ደግሞ ምን ነበር እኔ እና አንቺ ለመለየት ስለፈለገ ነው እንደዚህ ብለሽ አትስሚ ብለህ ነበር ማለት የአንድ ሀገር ልጆች ነን። እኔ በዛ መንገድ ስለሆነ ነው እንዲህ ፋሚሊ የሚሉት ብዬ ነው የምቀበል የነበረው። አንድ ሀገር ልጅ የሆነ ደግሞ ዘመድና አይኖረውም እንዴ? ስንት አንድ ሀገር ልጆች ይጋባሉ ይወለዳሉ። ምንም አዲስ ነገር አይደለም። እነሱ ደግሞ በዛ አይደለም። እንዴት አጋጣሚ ሊሆን ይችላልሽ? እንዴት አሁን ገጠር ተገናኝተን ተፋቀርን፣ ከዛ ድጋሚ ደግሞ አሁን እህትማማቾች ናቸው። ይሄ አጋጣሚ እንጂ ይሄ የሚሆነ ሲጀመር መረጃ አልነበረው። አሁን እየመጣ ነው አይደል? እመጣለሁ ብሎኛል። መረጃውን ይዤ እየመጣው ነው ብሎኛል። እየመጣ ነው አይደል? እየመጣው ነው ብሎኛል። የራሱ በቴክስት እኔ እኮ ግራ ገባኝ። አሁን እንዴት በዚህ ልክ አሁን ሰው እንዴት እስከዛሬ ድረስ ቆይ እናትና አባትሽ ያውቃሉ ይሄ ነገር እየተፈጠረ እንደሆነ ያውቃሉ። ለምን ቢያንስ አልተናገሩ? ከኔ እናትና ከኔ አባት ጋር ተገናኝተው ያወሩ ከሆነ እስከዛሬ ድረስ እንደዚህ እስከምናደርግ ድረስ አይጠብቁም ነበር። እናቴ ራሱ እንጂ አባቴ በህይወት የለም። እሺ አሁን ምንድነው? አሁን የምርስ ቢሆን ይሄ ነገር የምርስ ቢሆን ጀመር አይደለም። እኔ እያመንኩኝ አይደል? እንዴት ላምን እችላለሁ? እንዴት ነው ማመን? እኔ በፈለከው ነገር ማሳመን የምችለው ነገር አሁን መልበቃ አላውቅም። እኔ ሲጀምር አልቀበልም። እኔ አልቀበልም። ጀመር አላሳመናችሁኝም። አንድ ጠላቴ የነበረ ሰው መጥቶ ድጋሚ ወንድም እህቴ ነች መለየት የለብህም ምናምን ብሎ የሚመክረኝ ማን ነው?
አሁን ስላለው ነገር እኛ ጨንቆን ነው እስካሁን ድረስ እየተቀመጠን ያለው። እያወራን ነበር ያለውን ነገር ጀመር። እንደዚህ ሊሆን አይችልም። እሺ እንደ አይነት ነገሮች ምን ይፈልጋል መሰለህ? መረጋጋትና ሁሉንም ነገር ማስታወስና ማረጋጋት። ሌላ ሴራ እያሴርክ ነው እንጂ አንተ በዚህ ልክ ለኔ ተለውጠህ እያሰብክ አይቻልም። አዎ እኔ እኮ እንዴት እንደ ባንዴ ጠላት የነበረ ሰው ተገልብጦ እህትህ ነች እንደዚህ አርግላት እንደዚህ አይለኝም። እኔ አርግላት አላልኩም። እኔ እኮ አንተን አይደለም። እሱም ወንድሜ ይሂድ አይሂድ የራሷ ውሳኔ ነው። ሲቀጥል እኔ አሁንም ቢሆን አንተን ማየት አልፈልግም። አንድ ጊዜ ለምን ወንድም አትሆን? እኔ አይመለከተኝም። ማመንም ከሌለብኝ እኮ እኔ እንጂ አንተ አልነበርኩም። ግን እውነታውን ላረጋግጥ እያልኩ የተራራመቸህ እንጂ ማመን በደንብ ነው እንጂ የምታምነው አይደለም። መረጃ ሰተው እንደዚህ ራሱ ወንድሟ ነው ተብሎ እኔን ለማፋታት ታምናለህ። ውሸት ቢሆን እንኳን ትናገራለህ። እንደዚህ ወንድም እህት ነች አረፍ ምናምን ልትለኝ ትችላለህ። እኔ ከሷ ጋር ለማፋታት የኃጢአት ጥማትና ይሄ ሁላ ነገር የመጣው ከጠላትነት አንጻር አንተ ለእኔ ካለ ቅሬታ አንጻር አዳምጠኝ። የኃጢአት ጥማትና የመበሻቀጥ ፍላጎት አሁንም ካልቀነሰልህ እህትህ እንደሆነች እያወቅህ ራሱ መተማበሳበስ ትችላለህ። ሰው ከሆንክ እንደ ሰው የምታስብ ከሆነ በጣም ነው እንደ ሃይማኖት ተረጋግጠህ ነገሮች ተረጋግጠው ሁሉም ነገር እስኪስተካከል ድረስ ተረጋግተህ አዳምጠኝ። እምሯሯጠው ለማንም ብዬ አይደለም፣ አንተ ለእናንተ ብዬ ተለውጠህ ለኔ ብለህ ለኔ አስበህ ስለ ጥሩ ስራ እየሰራህልኝ ለኔ እህቷ ወንድሟ እንደሆነ ምናምን። አሁን እኮ እናንተ ሁለታችሁ ወንድምና እህት ናችሁ ተብላችሁ መባል ብቻ ሳይሆን እኮ ማረጋገጫም እኮ እየመጣባችሁ ለራስህ ብለህ ነው። ለራስህ ብለህ እኔ ከህይወትህ ዳግመኛ እንዳልገባና ፍጻሜያችሁ እንዲያምር ፈልገህ ምን እያለ ነው? እኔ እኮ አልገባም አልኩህ እኮ አልገባም። ማረጋገጫ ካለው እኔ አልገባም በቃ ወጥቻለሁ አይደል ከህይወታችሁ። ለምንድን ነው የማትተውኝ? አሁን እንደዚህ ፈጽሞ ላለመግባት ፈልገህ ከሆነ ይኸውልህ በእናቴ እምልልሃለሁ አልገባም አልኩህ። እሺ አትገባም በቃ ይሄን ማምጣት ምናምን አያስፈልግም። እህትህ ነች ወንድምህ ነው ምናምን ብለህ መሸንገል ምናምን አያስፈልግም። በቃ አልገባም። ማረጋገጥ የማትፈልግ ከሆነ ግዴታ አንተ የማታውቀውም የጽድቅ ስራ እኔ ጥሩ ነገር ልሰራላችሁ ነው። ወንድማችንን አገኘሁት እንደዚህ ጠፍታችሁ ነበር አያስፈልግም። እኔን ውሸቱን ነው ብለህ አያስፈልግም። አይሰማኝም። እኔን ውሸቱን ነው ብለህ ከተሰማ እኔ ምንም ጥቅም ማለት እያመጣሁ ያለሁት መረጃም ጥቅም የለውም ብለህ የምታስብ ከሆነ መንገዱን ጨርቅ ያልግል ውጣ። እግዚአብሔር ተወና ውጣ። ያለ ማየት ትችላለህ። ይሄን ሽንገላን አያዋለሁ ችግር የለውም አያዋለሁ አይደለም ግን አላምነህም። ምንም ይሁን ምንም አንተ ለመሸንገል እንደሆነ ይገባኛል። ከህይወት ውስጥ ፈጽሞ ለመውጣት እንደምትፈልግ አውቃለሁ እንድታስወጣኝ። ግን በቃ ወጥቻለሁ ካልክ ለምን ከወጣ እኮ የወጣ ሰው እኮ እሷ ወንድሜ ነው ወንድምና እህት ነን ሲባል ምንም ያናድደው ነገር የለም። ለማረጋገጥ ተረጋግቶ ይሰማ ነበር። ግን አንተ አሁንም ለእሷ ወንድም ሳይሆን ፍቅረኛ መሆን ስለምትፈልግ ብቻ ይሄ ነገር እያበሳጨ ነው። ምክንያቱም ከጀርባ ያሰብከው ተንኮል ሊኖር ስለሚችል እኔ ፍቅርን አውቃታለሁ። እኔ እንድጠራጠር ያደረገኝ መልካችሁ አይደለም፣ መልካችሁ ይመሳሰላል። መረጃዎቹ አይደለም፣ መረጃ አለ። አንድ እንድጠራጠር ያደረገኝ ነገር ቢኖር ሁለታችሁ ባህሪያችሁ ሰማይና ምድር ነው። አንተ ሴጣን፣ እሷ መልአክ ናት። እንዴት ሰው እኮ ነው እንደዚህ ያደረገኝ? እንደዚህ እንደሆነ ያደረገኝ እኮ ፍቅሯ ነው። ከአንድ ማህፀን ውስጥ ለእሷ ብዬ እኮ ነው ሴጣን የሆንኩት። እንደዚህ አይነት ማንነት እኮ የለኝም። አሁንም ሴጣን ነው እኮ ሲጀመር እንደዚህ አይነት ማንነት የለም። ፍቅሯም ዛሬ ድረስ ይሆናል ብዬ ነበረ የጣርኩት፣ አልተሳካም። ህይወታችሁ ወጣለሁ። ሲጀመር እንደዚህ ነው እንደዚህ ብለህ የምታስበው አንድ ማንኛውም ሰው ይናደዳል። ይሄንን መረጃ በጣም ወሳኝ መረጃ ነው። ምናልባት የእነሱን ህይወት ለማስታወስ ከዚህ በፊት የነበረውን እህትና ወንድም እንደሆኑ ለማረጋገጥ እና በጣም ወሳኝ መረጃ ነው። ግን አሁንም እኔ
በሁለቱ ፍላጎት ላይ እየተመሰረተ ነው። እንዲሁ ተድበስብሶ ይቅር የምትሉ ከሆነ ይህንን መረጃ አልከፍትም። የአንተን ሽንገር አውቀዋለሁ፣ ግን ቤተሰቦች ማወቅ ስላለባቸው ማወቅ ስለሚፈልጉ ነው። ስታየው ይሄንን መረጃ ሀሳብ ይቀየራል። ሲቀጥል እኔ ለምን እንደሚሰድበኝ አሁን አልገባኝም። አንተ ለምንድን ነው የማትረጋጋው? እንዴት አልናደድም እንዴ? እስከዛሬ ድረስ ማውቃት ወንድሟ ነህ ብሎ ለማቆራረጥ ሲፈልግ ማንም ሰው ይናደዳል። በማንኛውም መንገድ እኮ ወጣውልህ። እኔ እኮ ወጣውልህ በቃ ትቻለው ብዬ ስወጣ ብትወጣ ኖሮ ይሄንን አቅልለህ ማለት በቃ ጥሩ ነው ምናምን በለህ ደስ ሊልህ ነው የሚገባው እንጂ ማለት እርግጠኛ ባልሆንክበት ነገርና መረጃ ሳታገኝ ደስ ሊልህ አይችልም። ሳይሆን እንደዚህ አይልም። ከዚህ በፊት ምን እናሱ እንደዚህ አይነት ነገር ተብለህ ውሸቱን እንደሆነ በምን ታውቂያለሽ? ታሪኩን ልንገርህ። ያንን ስለማውቅ ነው። እሱ መላእክ እንትን አይደለ ዝም ብሎ እውነት ነው ያወራው። ልንገርህ፣ ታሪኩን ልንገርህ። አዳም እሺ፣ ምንድነው? ከፈጣሪ የመጣ መልእክተኛ ይመስል እውነቱን እንደሚያወራ ታምናለች። ውሸቱን ቢሆንስ? በፊትም ነገር ታሪክ ስላለ አንተ ነህ ማለት ነው። አዳምጠኛውልህ። ከዚህ በፊት እኛ ወንድምና እህት ናችሁ ተባለ። ቪዲዮ ራሱ ገብተው ማየት ይችላሉ ቤተሰቦቻችን። የመጀመሪያ አካባቢ ገና ዩቲዩብ እንደጀመረን ጊዜ እንደዛ ተባልን። እኛ አዳምጠኝ። ላምነህ መችለው እንዴት ነው ታውቃለህ? የእናቴን ስልክ ቁጥር አውቀዋለሁ። ደውላ እናቴ እሙ እህት ነች አውቃታለሁ ካለችኝ ታሪኩን አስጨርሰኝ ችግር የለም። እና ወንድምና እህት ታውቃላችሁ፣ ቤተሰቦቻችንም አብራችሁን የመጣችሁ ቤተሰብ ካላችሁ እኛ ወንድምና እህት ናችሁ ተብለን ነበር በሰዓቱ ማለት ነው። ማን ያለን እንደዛ? አጎቷን የእሱ አጎት ማለት ነው። ለምንድን ነው እሱ ያለው? እሷ ከወንድሟ ጋራ ፍቅረኛ ሆና ነበር የሚል ወሬ ሰምቷል። ከዛ ቤተሰቦቻችሁ እንዳለያዩአችሁ ግን አያውቅም ነበር። አሁን ነው የሚገባኝ ነው ሁሉም ነገር። ቤተሰቦቻችሁ እንዳለያዩአችሁ አያውቅም ነበር። ስለዚህ እኔና እሷ መስሎታል። ከዛ በኋላ መቶ ያንን ዱብዳ ነገረን ዲኤንኤ እስከማድረግ ደርሳል። መጨረሻ ላይ እህትና ወንድም እንዳልሆነ ገባን። ግን ከመሬት ተነስቶ ነው የሰውዬ ሊያለያየን ነው ምቀኛ ነው ምናምን ብለን ስሙን አጠፋን። በሰዓቱ ማለት ነው አጎቴ በዛ ነው ታገር እዚህ ሀገር አልነበረ። እኔ እናቱ ታሪኩን ሰምቶ ብቻ እናንተ እህትና ወንድም ናችሁ ከማለት ውጪ ምንም የሚያውቀው ሌላ ነገር ስላልነበረ ለብዙ ችግር ዳርጎ ለብዙ ስቃይና እንባ ዳርጎ ነበር። ግን ለበጎ ነው፣ እግዚአብሔር ይመስገን። ግን ማለት ነው አንድ ነገር ይሄ ራሱ አንድ ማረጋገጫ እንደነበረ በደንብ ጠንቅቀህ ማወቅ መቻል አለበት። እናቴ እና የእሷ ቤተሰብ ስማኝ፣ እኔን አዳምጠኝ። በሺህ ዓመት አላ እናቴና የእሷ ቤተሰብ ይተዋወቃሉ። እነሱ ተመካክረው ነው ያደረጉት። አሁን እናቴ ጋር ደውላለሁ። ሰማኝ እናቴ አሁን ስልክ አልያዝኩም። የማያንዳችሁን ስልክ ተቀብዬ እናቴ ጋር ደውላለሁ። እንዲህ ነው ካለችኝ አምናለሁ። በዛ እንስማማ ትላለች። ሲጀመር በዛ እንስማማ፣ በስልክ አይደለም በስልክ በዛ እንስማማ። አዳምጠኝ። በስልክ ምናምን አይደለም በአካልም ሄዳ አሁን ማዘርን ብትጠይቃቸው ኦልሬዲ ትናንትናም እኮ እሳቸው ጋር ስላልክ ነው እንጂ ሄደ ማዘርን ብትጠይቃቸው አሁን እኔ አውርቻቸው ነበር። የኔ እናት ጋር ሄደ አይደለም በስልክ ነው ያወራቸው። ታሪኩን ሰምቷል። አሁን መናገር ይችላሉ ብዬ ነግሬያቸዋለሁ ለማዘርክ ማለት ነው። አሁን ቀጥታ ስትሄድ ሄደ ማውራት ይችላል። አይ የምትል ከሆነ ራሳችንም ሄደን በቪዲዮም በምንም ማውራት ይችላል። ዛሬ ለምን ደበቀች? አዳም ታሪኩ እንዴት መሰላችሁ? አንቺ የምታውቂው ነገር የለም፣ እሱም የሚያውቀው ነገር የለም። እኔ የሰማሁትን ታሪክ ንገራችሁ። የእሙ አባት ነፍሳቸውን ይማረውና አሁን በህይወት የሉ እና በሰዓቱ አንተና ጋራ ግንኙነት ነበራቸው እና ልጅ ተወልዶ የእሷ አባት አካኔ ግን አዳምጠኝ። ልጅ ተወልዶ ልጁ የተወለደው ልጅ ደግሞ አንተ ነህ። የዛን ሰዓት ማለት ነው። አዳምጠኝ በቃ አዳምጠኝ። ከዛ በኋላ የአንተ ማዘር ወዲያው እዛው አንተ እንደተወለድክ
አለ አይደል ከእንትን ጋር የሚያያዝ ነገር ከመውለድ ጋር የሚያያዝ ነገር በዛ ምክንያት ነው ህይወት ያለፈው ማለት ነው። አሁን ወላጅ እናት በህይወት የለችም። የወለደች ትክክለኛ እናት አሁን በህይወት የለችም። ይህ ነገር በጣም አይ ነው ግን ማንም ሰው እናቱ በህይወት እንደሌለች ሲነገረን የሚሰማ ስሜት ሊሰማ ይገባል ብዬ አስባለሁ። ግን አንቺ ተረጋጊ እና አልጨረስኩም ታሪኩን እቀጥላለሁኝ። በቃ ተረጋጊ። ያለፈ ነገር ነው። ረጅም ጊዜም ሆኖታል። አንተ አስብ አሁን 20 ስንት ዓመት ነው ዛሬ? ረጅም ጊዜ ነው በጣም የሁለት መንግስት 3 መንግስት ያለፈበት ጊዜ ነው። እና እናትህ ልክ ህይወቷ እንዳለፈ የሙ አባት ማለትም አባት ያንተም አባት ማለት ነው ገና ህፃንነት ይዞት ይመጣና እሙም የዛን ሰዓት በቃ ኦልሬዲ ወዲያው ነው የተወለደች ማለት ይቻላል። ያንተና እሷ አሁን የ1 ዓመት ምናምን ልዩነት ቢኖራቸው ነው አብራችሁ ድክ ድክ እያላችሁ የተወሰነ ያደጋችሁ ማለት ነው። ትንሽ ግን በልጅነት አይምሮ የሚያዝ ነገር እንኳን ላይ እንዳደርሱ በጣም በህፃንነት እድሜያችሁ ምን ተፈጠረ መሰለክ? ትንሽ ጀመረ። እኔ እናቴ ጥላኝ ነው የሄደችው። እናቴ ብዬ ማውራት ማቃት እናቴ ያሳደገችኝ እናት አለች። ጥላ ሳይሆን ሄደችው ጥላኝ ስላለፈች ነው በህይወት የለችም። ከዛ ገና በህፃንነትህ ይዋሸኝ ከሆነ በህፃንነትህ ጎረቤት የነበረች ሴት ነበረች። እቺ ያውኗ እናትህ አንተ እናቴ ብለህ የምትጠራት ያሳደገች ጎረቤት ነበረች። ላግዝሽ ይህንን ልጅ ልውሰድ ብላ እሙና አንተን እየተጫወታችሁ በቃ አብራችሁ እያደጋችሁ ለያያችሁና እሷ ወደ አዲስ አበባ መጣች አንተን ይዘ ገና በህፃንነት ማለት ነው። ፍቅርም ደግሞ ብዙ አልቆየችም ወደ አዲስ አበባ መጣች። አደጋችሁ ሁለታችሁ ድጋሜ ያም አገሯ ስለሆነ ይዛክ ሄዳ እዛ በአካል ተገናኛችሁ። ድጋሜ ስትገናኙ ልባችሁ ተፈቃቀደ፣ ተዋደዳችሁ፣ ተፋቀራችሁ። ግን እናቴ ያንን ታሪክ ስለምታውቅ ለአንተ ጋራ ግንኙነት እንደተጀመረ ሲያውቅ ቀጥታ ሄዳ ያንተ እናት ሄዳ ይሄ ችግር ተፈጥሯል ምን እናድርግ ነው ያሉት። ብንነግራቸው ሌላ ጣጣ ሊፈጠር ይችላል። ደግሞ እንዲታወቅ አልፈልግም። አዎ እንዲታወቅ አልፈልግም ምናምን። ከዛ በኋላ አዎ አንተ ይዛት ትሄዳለህ እናትህ ጋር ምናምን ምንም እንትን አልነበረው። ደስ የሚል ፍቅር ጊዜ ነበረ። ግን አወቀቻት። እሷ ልጅ ሆና ምናምን ነው ታገኝ አወቀቻት። ከዛ በኋላ እናንተን ለመለያየት ተብሎ መንገዱ ተጀመረ። ቢነግሯችሁ ችግሩ ምንድነው? ቢነግሯችሁ መናገር የነበረባቸው ያንቺም አባት ሌላ ልጅ እንደነበረው ለዛ ነው እናቴን ስለሷ ሳነሳላት ልጅ እንደነበረው እኮ ማንም ያውቃል። አልደበቀም እኮ አባቴ። ግን ልጅቷን ልጁ ከየት ወንድ አልታወቀም፣ አልተገኘችም ነበር። አልተገኘችም እኮ እሱንም መናገር ስለሚከብድ ምንድነው ያደረጉት? ማለያየት ብቻ ጉዞ ነው የጀመሩት። ከዛ ተሳካላቸው፣ እግዚአብሔር ይመስገን። አለያዩአችሁ። ዛሬ ከስንት ጊዜ በኋላ ከተለያያችሁ ከስንት ጊዜ በኋላ ብለህ አንተ ወደ ህይወታችን መጣ። ታሪኩ ይሄንን ይመስላል። ግን ለዛ ነው እናቴ እኔ የሷን ሳነሳለ ይሄንን የነገርኩን ታሪክ እንዴት ልታምን ትችላለህ? እኔም መረጃ አልኩ እንዴት ልታምን ትችላለህ? ይሄንን ታሪክ ደግሞ ያለ በፎቶ ያልከው ነው የምፈልገው። ሌላ ነገር አዳምጪ አሰርቱት ና ይሄ መቼም አንተ የልጅነት ፎቶን ታውቀዋለህ። ይሄ ማን ነው? ራሱ ነው። ራሱ ዳኒ እኔ ለራሴ ታውቀዋለህ። ይሄ ፎቶ ቤታቸው ውስጥ እንዴት አገኘኝ? ፎቶ ቤታቸው ውስጥም ሊኖር ይችላል ነው አይደለ? ከየት አገኘው? ወይ ነው አይደለ? ፎቶ ማለት እኮ ልሰደድ ስል ይዤው እንዳጋጣሚ ዋይሌቴ ላይ ጠፋብኝ። ኦኬ ይሄ አንተና አይደል? አንተና ልጅ ሆነ ገና ህፃን ሆነ ያስ ከየት አገኘው?
ይሄ አንቺ ነሽ አንቺ አይደለሽም ልጅ ሆነሽ አንተ አታውቅም ስለሷ እራሷ ነች እኔ አይሽ እኮ ነው ይሄ ፎቶ እኮ ነው ያልተወሰነ ቆይ ገና አለ ሌላ ማስረጃ አምጣ ይሄ እኮ ነው የጠፋብኝ እኔም ስደት ሶታ እኮ የጣልኩት እኮ ነው የት ረሳሁት ብዬ ሌላ ማስረጃ አለ ይሄን ሁለቱን ፎቶ አይታችኋል አይደል ልጅ ሆናችሁ ደግሞ ወይኔ ተጣሪ ቡክት ብላችሁ አብራችሁ ተጫውታችሁ ስትመጡ የተነሳችሁ ፎቶ ነበረ ፎቶ ልደት ሰፈር ነበረ ፎቶ ጠፍቶ ነበረ ከዛ በኋላ እናንተን ለማገናኘት ለማንሳት ተብሎ ለማስታወሻ ፎቶ ተነስታችኋል ይሄ ያንቺ ቤተሰቦች ጋርም ያለ ነው የሱ ቤተሰቦች ጋርም ያለ ነው ለዛ ነው ፎቶን እንዳያችሁት የምታውቁት ማለት ነው ልጅ ሆኖ ስለሆነ ማን ነው ምንነቱን አታውቂም አንቺ አሁን ነው ያወቅሽው ወይኔ ራሱ ነው አብራችሁ ያላችሁ ይሄ ነው ከኛ ጋር ያለው ሁለታችንም ይዟል እንዴ አባትሽ ሁለቱም ልጆቹ ጋራ የተነሳው ፎቶ ነው እሱ እንግዲህ ያሳምናል ራሳችን ምን እኮ ሁለታችሁ አንድ ላይ ልጅ ሆናችሁ የተነሳችሁት ፎቶ ነው እህትና ወንድም መሆናችሁ በዚህ ብቻ ማረጋገጥ ይቻላል ሲቀጥል ከኔ በላይ ታሪኩን የሚያውቁት ያንቺ ማዘርና ቺናሱ ወጥና ግን ይሄን ከየት ልታገኙት እንዳያችሁ ፎቶን ያወቃችሁት የማን ነው የዳንኤል ነው የሚለው ነው እንጂ አላወቅሽው አንቺም ፎቶ እንዳለ ታውቂያለሽ አብረሽም የተነሳሽው ማን ነው ብለሽም አልጠየቅሽም እንጂ ከአባትሽ ጋር የጎረቤት ልጅ አይደለም ሁለቱም አባታችሁ ነበረ በሰዓቱ የተነሳበት ያስነሳችሁ ፎቶ ይሄ ፎቶ ራሱ ባይኖር ብዙ እናንተ ወንድምናት እንደሆናችሁ መልካችሁን ብቻ አይቶ ቤተሰብ መመስከር ይችላል መልካችሁን ብቻ አይቶ ራሱ መገመት ይቻላል እኛ ምን እንዳፈዘዘ አላውቅም ስለዚህ ምን አለ መጀመሪያ በተናገረው ይሄ ባይሆን ደስ ይለኝ ነበር ግን ደግሞ ብዙ ነገር አለመፈጠሩ ደግሞ እግዚአብሔርን ልናመሰግን ይገባል ልጅ ወልደን ቢሆን ኖርስ የሆነ ነገር ተፈጥሮ ቢሆን ኖርስ